እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ሴልስ ማኔጅመንት ለዩኒቨርሲቲ ተማሪዎች ማነው አንደር ግራጁዌቲንግ ቻፕተር 5ን እናያለን ማለት ነው። በዚህ ቻፕተር የምናየው የሚሆነው ስለ ቾይስ ኦፍ ሴልስ ፎርስ ማለት ነው፣ ወይም ደግሞ የሽያጭ ባለሙያዎችን እንዴት ነው ምን መለመለው፣ እንዴት ነው ስትራክቸር የምንሰራው የሚለውን ነገር እንወያያለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። ለሌሎችም ተደራሽ እንዲሆን ሼር አድርጉት። ስለዚህ ላይክ ሼር ኤንድ ሰብስክራይብ በማድረግ ጀምሩ። ሰብስክራይበሮቹ ማለት ቪዲዮን ከሚያዩ ሰው አብዛኛው ወደ 60% የሚሆነው ሰብስክራይብ ያደረገ አይደለም ማለት ነው። ሰብስክራይብ ብታደርጉት ለኔ ትርጉም ስለሚኖረው ሰብስክራይብ አድርጋችሁ ጀምሩልኝ። ስለዚህ ወደ ቶፒካችን ስንመለስ ወይም ደግሞ ወደ ትምህርታችን ስንመጣ የመጀመሪያው ርዕሳችን የሚሆነው እንግዲህ ኦርጋናይዜሽናል ዲዛይን እንዴት ነው ኦርጋናይዜሽናችንን ስትራክቸሩን የምንሰራው ዲዛይን የምናደርገው እንዴት ነው። የተለያዩ ፕሪንሲፕሎች አሉ ኦርጋናይዜሽናል ዲዛይን ስናደርግ። የመጀመሪያው ምንድነው የሚለው ኦርጋናይዜሽናል ስትራክቸሩ ማርኬት ኦሪየንትድ መሆን አለበት፣ ወይም ደግሞ የኦርጋናይዜሽናችን ዲዛይን ኦር ስትራክቸሩ ማርኬትን መሰረት ያደረገ ወይም ደግሞ ማርኬቱን ኦር ከስተመሮችን ማዕከል ያደረገ መሆን አለበት ነው። ሴልስ ኦርጋናይዜሽን ዲዛይን ሲያደርጉ ከምን መጀመር አለባቸው? ከማርኬት ከገበያው ወይም ደግሞ ከከስተመሮች መጀመር አለባቸው እንጂ ለነሱ እንዲመቻቸው ብቻ ኢንተርናል ኮንቬኒየንሳቸውን መሰረት ማድረግ አያዋጣም ማለት ነው። ማርኬቱን ወይም ደግሞ ከስተመሩን መሰረት ያደረገ ኦርጋናይዜሽናል ስትራክቸር ኦር ዲዛይን ነው ዴቨሎፕ ማድረግ የሚጠበቅባቸው። አንድ ማኔጀር አይዴንቲፋይ ማድረግ ያለበት ነገር አለ። ሴሊንግ ኤንድ ማርኬቲንግ ታስኮቹ ምንድን ናቸው? እነዚህን የሴሊንግ እና የማርኬቲንግ አክቲቪቲዎችን ኦር ታስኮችን አይዴንቲፋይ ማድረጉ ማርኬት ዲማንዱ ላይ ዲማንዱን ኤክስፕሎይት ማድረግ ወይም ደግሞ ማርኬቱ ጋር ማግኘት ያለበትን ጥቅም ፕሮፊት እንዲያገኝ ይረዳዋል። ሁለተኛ ከስተመሮችን በስነ ስርዓት ኦር ኢፌክቲቭሊ ሰርቭ እንዲያደርግ ይረዳዋል ማለት ነው። only after understanding this requirement should be the organizational structure be designed ማለት ነው። እነዚህን ነገሮች ከተረዳን ካወቅን በኋላ ኦርጋናይዜሽናል ስትራክቸሩን ዲዛይን ማድረግ ይቻላል መሆን ይችላል ማለት ነው። ሌላኛው ፕሪንሲፕል ኦርጋናይዜሽናል ዲዛይን ምን መሆን አለበት? it's based on or build around activities not people's ማለት ነው። ኦርጋናይዜሽናል ዲዛይናችንን ኦርጋናይዜሽናል ሴልስ ኦርጋናይዜሽን ላይ የሚኖረውን ስትራክቸር ወር መዋቅር ዲዛይን ስናደርግ ምንን መሰረት አድርገን መሆን አለበት? የሚሰሩ ስራዎችንና የሚሰሩ ተግባራቶችን ፎከስ ማድረግ አለብን። የግለሰቦች ላይ ብቻ በግለሰቦች ዙሪያ ያለውን ነገር ሳይሆን ሊሰሩ የሚችሉ ስራዎችን ሊተገበሩ የሚችሉ ሌሎች የሚሰሩ ኃላፊነቶችን መሰረት አድርገን በዛ መሰረት ነው ስትራክቸሩን ኦር ዲዛይኑን ዴቨሎፕ ማድረግ ያለብን ነው። እዚህ ጋር አራውንድ ኢትስ ኖት ስፔሲፊክ ኢንዲቪጁዋል ስንል እንግዲህ ሰዎችን አናካትትም ማለት አይደለም። ነገር ግን ሰዎችን የምናካትት ከሆነ ቤዝድ ኦን ፋንክሽን ኤንድ ሪስፖንሲቢሊቲ መሆን አለበት ነው። ፐርሰናሊቲያችሁ ጋር ሳይሆን ምን አይነት ፋንክሽን አላቸው ወይም ደግሞ ምን አይነት ሪስፖንሲቢሊቲ ሳንድል ማድረግ ይችላሉ የሚለውን መሰረት አድርገን ስትራክቸራችንን ዲዛይን ማድረግ ይቻላል ማለት ነው። ሌላው ሪስፖንሲቢሊቲ ኤንድ አውቶሪቲ ሹድ ቢ ፕሮፐርሊ ሪሌትድ መሆን አለባቸው። የምንሰጣቸው ኃላፊነት እና የምንሰጣቸው ስልጣኖች ወይም ደግሞ የምንሰጣቸው ፓወር ምን መሆን አለባቸው? ተያያዥነት መሆን ማለት የሚስማሙ መሆን አለባቸው ማለት ነው። ስለዚህ አውቶሪቲ ኤንድ ሪስፖንሲቢሊቲ ኮረስፖንደንት መሆን ይጠበቅባቸዋል ማለት ነው። የምንሰጣቸው አውቶሪቲዎች ኃላፊነታቸውን እንዲወጡ የሚያስችል መሆን አለበት ነው። ሚንሳት ሪስፖንሲቢሊቲ ግልጽ መሆን አለበት። ኤንድ ኦልሶ አውቶሪቲ ደግሞ ምን መሆን አለበት? ሰፊሸንት መሆን አለበት። ያ ማለት የሚሰጡትን ታስክ ወይም ደግሞ የተሰጡትን ኃላፊነት እንዲወጡ የሚያስችል ኃላፊነት ውሳኔ መወሰን ፓወር ልንሰጣቸው ይገባል። አውቶሪቲ ከሌለ ሪስፖንሲቢሊቲ ሚኒንግለስ ነው የሚሆነው ማለት ነው። ሌላኛው ስፓን ኦፍ ኮንትሮል ጋር ተያይዞ ነው፣ ወይም ደግሞ ስፓን ኦፍ ኤክዚኪዩቲቭ ኮንትሮል ሹድ ቢ ሪዝኔብል ነው። ስፓን ኦፍ ኮንትሮል ስንል እንግዲህ በአንድ አለቃ ስር ያሉ የሰራተኞች ብዛት እንደማለት ነው። እነሱ ምክንያታዊ መሆን አለባቸው። ሪዝኔብል
የሆኑ ነምበርስ ኦፍ ሰቦርዲኔት መሆን አለባቸው ነው የሚለን እዚህ ጋር። ሶ ጀነራሊ ሪዝኔብል የሚባለው ስፓን ኦፍ ኮንትሮል ከ6 እስከ 8 ሰቦርዲኔት ሲኖሩ ነው። ስለዚህ አንድ ኃላፊ በስሩ ከ6 ሰው ሚኒመም አቬሬጅሊ ከ6 እስከ 8 ሰው ሊይዝ ይችላል ማለት ነው። ሪዝኔብል ነው ይባላል። ነገር ግን የስፓን ኦፍ ኮንትሮል የምንለው ነገር እንደ ስራው አይነት ኦር ኔቸር ኦፍ ጆብስ ኤንድ ኤቢሊቲ ኦፍ ኤክስኪዩቲቭስ ኤንድ ሰቦርዲኔት ወይም ደግሞ የኃላፊውና በስሩ ያሉ ሰዎች የሚኖራቸው ኤቢሊቲ መሰረት አድርጎ የተለያየ ስፓን ኦፍ ኮንትሮል ሊኖር ይችላል ማለት ነው በተለያየ ቦታ። ኢን ሞደርን ኦርጋናይዜሽን ላይ ወይም ደግሞ ሞደርን ቪው ዋይድ ስፓን ኦፍ ኮንትሮል ሞር ተመራጭ ነው። ለምን? ዋይድ ስፓን ኦፍ ኮንትሮል ማለት በአንድ ሰው ስር ውስጥ በጣም ብዙ ማለት ነው። ከ6 ከ8 በላይም ሊሆን ይችላል ማለት ነው። ለምን? ሌቭልስ ኦፍ ማኔጅመንቱን ምን ለማድረግ ነው? ለመቀነስ ሪዲዩስ ለማድረግ ታስቦ ዋይድ ስፓን ኦፍ ኮንትሮል ሞር ፕሪፌብል ተመራጭ ይሆናል ማለት ነው። ሌላኛው ኦርጋናይዜሽኑ ስቴብል መሆን አለበት። አዚሽም ታይም ደግሞ ፍሌክሲብል መሆን አለበት። ስቴብል ሲባል ልክ እንደ ዛፍ ሩትድ የሆነ መሰረት ያለው መሆን አለበት። ኤንድ ኦልሶ አቬይላቢሊቲ ኦፍ ትሬንድ ሪፕሌስመንት ሊኖር ይገባል። ፍሌክሲብል ሲባል ደግሞ ለሾርት ተርም ቼንጆችን ሃንድል ለማድረግ ብቁ ሆኖ መገኘት አለብን። ሚንሳል ለምሳሌ በጣም ሽያጭ ሲበዛ ሰዎችን መቅጠር የምንችል መሆን አለብን። ሽያጭ ሲወርድ ደግሞ ሰዎችን መቀነስ የምንችልበት ሁኔታ ቢኖር ዳትስ ስቴቢሊቲ ኤንድ ፍሌክሲብል የምንለው እሱ ነው። ስለዚህ ኦርጋናይዜሽኑ ፍሌክሲብል ኤንድ ኦልሶ ስቴብል መሆን ይጠበቅበታል ነው የሚለን። ሌላኛው አክቲቪቲ ሹድ ቢ ባላንስድ ኤንድ ኮኦርዲኔትድ ነው። እንግዲህ የሚሰሩ ስራዎችን ተመጣጣኝና ኮኦርዲኔትድ መሆን አለባቸው፣ ዩኒትድ መሆን አለባቸው ነው የሚለን። እዚህ ጋር ባላንስ ሲባል ኢኳሊቲ ማለት አይደለም፣ እኩልነት ማለት አይደለም። ነገር ግን ዶሚናንት መኖር የለበትም ነው። አንደኛው ሌላኛውም መጫን የለበትም ነው። ኤክሴሲቭ የሆነ ዶሚናንስ ሊኖር አይገባም። ሁሉም ኃላፊነቱን በስርዓት ማወጣት ይጠበቅበታል ነው። ሶ ኢፌክቲቭ ኮኦርዲኔት እንዲኖር ከተፈለገ በሽያጭ ባለሙያዎችና ከማርኬቲንግ ዲፓርትመንት ውጭ ባሉ ዲፓርትመንቶች መካከል ጥሩ የሆነ ግንኙነት ኮኦርዲኔሽን መኖር አለበት። በሴልስ ዲፓርትመንቱና በማርኬቲንግ ፋንክሽኖቹ ለምሳሌ በፕሮሞሽን ሊሆን ይችላል፣ በፕሮዳክሽን ሊሆን ይችላል፣ በዲስትሪቢዩሽኑ ሊሆን ይችላል፣ በሴልስ እና በሌሎች ማርኬቲንግ አክቲቪቲዎች መካከል የሚኖር ኮኦርዲኔሽን ያስፈልጋል ማለት ነው። ለምሳሌ እዚህ ጋር በሴልስ እና በፕሮዳክሽን ያ ማለት ሴልሱ ፎርካስት ያደርጋል ምን ያህል ዲማንድ እንዳለ፣ ፕሮዳክሽኑም ያንን ያሟላል ማለት ነው። ሌላው ሴልስ ኤንድ ፋይናንስ ነው። ይሄ ደግሞ ከብድር እና ከኮስት ወይም ደግሞ ወጪን ከመቆጣጠር እና ከክሬዲት ፖሊሲ ከበጀት አንጻር ሴልስ ዲፓርትመንት ኤንድ ፋይናንስ ዲፓርትመንት ኮኦርዲኔት መሆን አለበት። ሴልስ ዲፓርትመንት ኤንድ አድቨርታይዚንጎቹ ምን መሆን አለባቸው? አብረው መስራት አለባቸው። ሚንዳት አድቨርታይዚንጉ ሊድስ ጀነሬት ያደርጋል። ሽያጩ ደግሞ በተመሳሳይ አድቨርታይዚንጉን ያግዛል ማለት ነው። ሽያጭ ባለሙያዎች ስፔሻሊ ፐርሰናል ሴሊንግ ሲሆን ፕሮሞሽን መስራት ስለሚኖር ማለት ነው። እነዚህን ፕሪንሲፕሎች ተከትለን እንግዲህ ኦርጋናይዜሽናል ሴልስ ኦርጋናይዜሽኖችን ዲዛይን ማድረግ እንችላለን ነው የሚለን። ሌላው ታይፕስ ኦፍ ሴልስ ኦርጋናይዜሽናል ስትራክቸር። እነዚህ ፕሪንሲፕሎች አሉ። እነዚህን ፕሪንሲፕሎች ተከትለን ሊኖሩን የሚችሉት ኦርጋናይዜሽናል ስትራክቸሮች ምን ምንድን ናቸው ስንል የመጀመሪያው ላይን ሴልስ ኦርጋናይዜሽን ይባላል። ላይን ሴልስ ኦርጋናይዜሽን ኢት ኢዝ ዘ ሞስት ሲምፕል ኤንድ ትራዲሽናል የሚባለው የሴልስ ኦርጋናይዜሽን አይነት ነው። የሴልስ ኦርጋናይዜሽን አይነት ነው። እዚህ ጋር ፊቸሮች አሉት። መጀመሪያው ቨርቲካል ነው። ቨርቲካል ማለት እንግዲህ ከላይ ወደ ታይ ወይም ደግሞ ከታይ ወደ ላይ ነው ማለት ነው። ስለዚህ ቨርቲካል ቺን ኦፍ ኮማንድ አለው። ኢች ሰቦርዲኔት ሪፖርትድ ቱ ዋን ኢሚዲየት ሱፐሪየር፣ ለአንድ አለቃ ነው እንግዲህ ሁሉም ሪፖርት የሚያደርጉት። አውቶሪቲ ፍሮም ቶፕ ቱ ቦቶም ነው እንግዲህ አፕ ቱ ዳውን ነው የሚሄደው ማለት ነው ትዕዛዝ። ሪስፖንሲቢሊቲ ክሊርሊ ዲፋይን የተደረገ ነው። ያ ማለት በኮታና በታርጌት ነው እንግዲህ ኃላፊነት የሚሰጣቸው ማለት ነው ለሰቦርዲኔቶቹ። ኤግዛምፕል ቫይስ ፕሬዚዳንት ይኖራል፣ ማርኬቲንግ ማኔጀር፣ ማርኬቲንግ እዚህ ጋር ዲፓርትመንት ቫይስ ፕሬዚዳንቱ ይኖራል፣ ከዛ ማኔጀሩ ይኖራል፣ ከዛ ሪጂናል ኦር ኤሪያል ማኔጀር ይኖራል፣ ከዛ ስታፎች ይኖራሉ ማለት ነው። በዚህ መንገድ ከላይ ወደ ታች ይሄዳል ማለት ነው አውቶሪቲ። አድቫንቴጁ ኦር ሜሪት ስናይ ዳት ሲምፕል ነው፣ ቀላል ነው፣ ግልጽ ክሊር የሆነ አውቶሪቲ ኤንድ አካውንቴቢሊቲ እንዲኖር ያደርጋል።
ክሊር የሆነ አውቶሪቲ ኤንድ አካውንታቢሊቲ። ሊሚቴሽኑን ስናየው ሄቪ የሆነ በርደን ይኖረዋል። ስፔሻሊ ቶፕ ኤክስኪዩቲቭ ላይ ላለው ከፍተኛ የሆነ በርደን ይኖረዋል። ሌላው ሊሚትድ ታይም ነው የሚኖረው ቢዚ ስለሚሆን ፕላን ለማድረግ ፖሊሲዎቹን ለማውጣት ጊዜ ላይኖረው ይችላል። ኢንሰፊሽንት ነው ላርጅ ኦር ራፒድሊ ግሮዊንግ ኦርጋናይዜሽን ለማሳደግ ራፒድሊ የሆነ ግሮዊንግ ኦርጋናይዜሽናል ቼንጅ ለማምጣት ዳትስ ኮስት ኢፌክቲቭ አይደለም። ኮሚኒኬሽን ዲስቶርሽን ሊኖር ይችላል ቢኮዝ ቨርቲካል የሆነ ከላይ ወደ ታች ምናምን ሀይ የሆነ ሌቭልስ ኦፍ ማኔጅመንት ስለሚኖር የኢንፎርሜሽን ኦር የኮሚኒኬሽን ሚስ አንደርስታንዲንግ ኦር ዲስቶርሽን ኦር መዛባት ሊኖር ይችላል ነው የሚለን። ሁለተኛው ላይን ኤንድ ስታፍ ሴልስ ኦርጋናይዜሽን ነው። እዚህ ጋር ደግሞ ልክ እንደ ቅድሙ አይነት ኤክስኪዩቲቮች አሉ ኤንድ ኦልሶ ስፔሻል የሆኑ ስታፎች ይኖራሉ። እዚህ ጋር ምንድነው ኢመርጂንግ አታት ሳይዝ ኤንድ ኦርጋናይዜሽኑ ሳይዙና ኮምፕሌክሲቲ እየጨመረ ሲሄድ ወደ ዚህ ሊመጣ ይችላል። ላይን ኤንድ ስታፍ ሴልስ ኦርጋናይዜሽን ስትራክቸር ማለት ነው። ሶ ፊቸሩን ስናየው እዚህ ጋር ላይን አውቶሪቲ ያለ ቅድም መጀመሪያ ያየ ነው። ከዛ ስታፍ ስፔሻሊስቶች አሉ። እዚህ ጋር ስታፍ ስፔሻሊስቶች እንግዲህ ትዕዛዝ የሚሰጡ አይደሉም፣ ነገር ግን የተለያዩ ስራዎችን የሚሰሩ ናቸው። ላይን ማኔጀሩ ሪስፖንሲቢሊቲ ሙሉ በሙሉ የላይን ማኔጀሩ ነው ወይም ደግሞ የላይን አውቶሪቲው ነው። እዚህ ስታፍ ስፔሻሊስቶቹ ግን ምንድነው ያላቸው አድቫይዝ ማድረግ ነው፣ ምክር ጅስት እንደ አማካሪ ማለት ነው። ትሬኒንጎችን፣ ማስታወቂያዎች ምናምን በእንደዚህ አይነት አክቲቪቲዎች ነው ሳፖርት የሚያደርጉት ማለት ነው። ሶ እነዚህ ስታፍ ስፔሻሊስት የሚባሉት ምን ስራ ሊሰሩ ይችላሉ? ትሬኒንግዎችን ሊሰሩ ይችላሉ። ሴልስ ሽያጮችን አናሊሲስ ኤንድ ፕላን ሊያደርጉ ይችላሉ። ፕሮሞሽኖችን ኤንድ ኦልሶ ዲለር ሪሌሽንሽፕ ከነጋዴዎች ጋር የሚኖር ግንኙነትን ምናምን እንትን ሊሉ ይችላሉ። እነዚህ ኃላፊነቶችን ሊወጡ ይችላሉ ማለት ነው። ለምሳሌ እዚህ ጋር ላይን ኤንድ ስታፍ ሴልስ ኦርጋናይዜሽን ላይ ላይን ማኔጀር ለምሳሌ ሪጂናል ማኔጀር ሊኖር ይችላል፣ አንድ ሴልስ ላይን ማኔጀር። ሌላው ስታፎች ይኖራሉ። ለምሳሌ ከስተመር ሰርቪስ የደንበኛ አገልግሎት፣ ሴልስ ፕሮሞሽን ማስታወቂያዎችን የሚሰሩ ምናምን ማለት ነው። ሶ እነዚህ አሉ። ከዛ እነዚህ ስፔሻሊስቶችም አሉ ማለት ነው፣ ትሬኒንግ የሚሰጡ እነዚህ ምናምን የምንለውን ሰው እሱን ነው የሚያሳየን። አድቫንቴጁ ምንድነው? ሪሊፍ ይኖረዋል ለላይን ኤክስኪዩቲቭ እነዚህ ተደጋጋሚ የሆኑ ስራዎችን ወይም ሩቲን ዲቴሎችን ሁልጊዜ የሚሰሩ ስራዎችን ከመስራት ይገላገላል። ስፔሻሊስትን ያበረታታል፣ አንድ ሙያ ላይ ፎከስ አድርጎ መስራትን ማለት ነው። ኳሊቲ ኦፍ ዲሲሽን ሜኪንግ ኤንድ ፕላኒንግን ያበረታታል። ጥራት ያለው ውሳኔና እቅድ እንድናወጣ ይረዳና ፕሮብሌሞቹ ኮኦርዲኔሽን ችግር ሊኖር ይችላል። ስታፍ ኤክስኪዩቲቭ ሜቢ ኦቨርስቴፕድ አውቶሪቲ እነዚህ ስታፍ ኤክስኪዩቲቭ የተባሉት ስፔሻሊስቶቹ እንግዲህ በማይመለከታቸው ጉዳይ ኦቨርስቴፕ አውቶሪቲ ከኃላፊነት ከስልጣናቸው ውጭ አክት ሊያደርጉ ይችላሉ። ኮንፍሊክት ሊኖር ይችላል። በላይን አውቶሪቲው እና በስታፍ ስፔሻሊስቶቹ መካከል አለመግባባት ሊኖር ይችላል። ኮንፊውዥን ሊፈጠር ይችላል ማለት ነው። ቢኮዝ ዱቱ ዱዋል ሪሌሽንሽፕ ስለሚኖር ማለት ነው። ሶ እነዚህ ችግሮች ስላሉ ሚኒማይዝ ለማድረግ እነዚህን ግልጽ የሆነ ኃላፊነት ሊኖር ይገባል። ያ ማለት ላይን አውቶሪቲው ሊሰራቸው የሚችሉ ስራዎች ኤንድ ስታፍ ስፔሻሊስቶቹ ወይም ስታፍ ማኔጀሮቹ ሊሰሯቸው የሚገቡ ስራዎች በግልጽ መቀመጥ ይጠበቅባቸዋል ማለት ነው። ሌላኛው ፋንክሽናል ሴልስ ኦርጋናይዜሽናል ስትራክቸር ነው። እዚህ ጋር ምንድነው በጣም ብዙ ኦር ማክሲመም ነበር ሶፍት ስፔሻላይዜሽን እንትን ይላል እነሱን አለው ያደርጋል። እዚህ ጋር ምንድነው መልቲፕል የሆኑ ፋንክሽናል ስፔሻሊስቶች ይኖራሉ። ሶ እነዚህ ሽያጭ ባለሙያዎች እንግዲህ ትዕዛዝ የሚቀበሉት ከነዚህ ነው። እነዚህ በጣም መልቲፕል ፋንክሽናል ስፔሻሊስቶች ማለት ነው። ሶ ዩኒት ኦፍ ኮማንዱን ቫዮሌት ያደርጋል ማለት ትዕዛዙ ከአንድ ሰው ብቻ መሄድ የሚለውን ፕሪንሲፕል የሚጥስ ነው የሚሆነው። ሶ ኢች ኤክስኪዩቲቭ ፋንክሽናል አውቶሪቲ ያላቸው እያንዳንዱ ኤክስኪዩቲቮች ልክ በዲፓርትመንት አይነት ነገር ማለት ነው። እንደየዲፓርትመንት እንደማሰው ልክ እንደዚህ አይነት ፋንክሽናል አውቶሪቲ ይኖራቸዋል። ሊሚቴሽኑን ስናይ ኮንፍሊክት ነው የኢንስትራክሽን ሴልስ የሽያጭ ባለሙያዎች በጣም ብዙ ፋንክሽን ስፔሻሊስቶች ስላሉ ፋንክሽናል ስፔሻሊስቶች ትዕዛዝ ሲቀበሉ አንዱ ሌላ ሊያዛቸው ይችላል ነው። ሃይ ዲግሪ ኦፍ ሴንትራላይዜሽን ሊኖር ይችላል ቢኮዝ ኢት ኢዝ ኤክስኪዩቲቭ ስለሚኖር ማለት ነው። ለስሞል እና ለሚዲየም ፈርሞችኝ በጣም ወጪ ኤክስፔንሲቭ ነው፣ ውድ ነው ይህን ነገር ለመተግበር።
ኮኦርዲኔሽን ለማምጣት በጣም አስቸጋሪ ነው በስፔሻሊስቶቹ መካከል ወይም ደግሞ በፋንክሽናል ስፔሻሊስቶቹ መካከል አንድነት ጥምረት ለማምጣት ማለት ነው። እነዚህ ዊክነሶቹ ተጨምረው የፋንክሽናል ሴልስ ኦርጋናይዜሽን ብዙ ጊዜ የሚተገበር አይደለም ማለት ነው። ብዙዎቹ አይተገበሩትም። ሌላኛው ካይንድስ ኦፍ ሴልስ ፐርሰናል ነው። ምን አይነት የሽያጭ ባለሙያ ያስፈልገናል የሚለው ነገር ነው። እዚህ ጋር እንግዲህ ታትስ ሞስት ኢምፖርታንት ዲሲሽን ነው። ስፔሻሊ ፐርሰናል ሴሊንግ ስትራቴጂ ላይ ደግሞ የሽያጭ ባለሙያ መቅጠር ሲፈልግ አንድ ድርጅት ይህን ነገር ማወቅ ይጠበቅበታል። ዲሳይዲንግ ዋት ካይንድስ ኦፍ ሴልስ ፐርሰናል ደ ካምፓኒ ኒድስ፣ ድርጅቱ ምን አይነት የሽያጭ ባለሙያ ነው የሚያስፈልገው የሚለው ነገር መመለስ ይጠበቅብናል ማለት ነው። ዚስ ዲሲሽን ኢዝ ኖት ሚርሊ አባውት ሄሪንግ ሴልስ ፒፕል። እዚህ ጋር ምን አይነት የሽያጭ ባለሙያ ያስፈልገናል ሲባል ሰው መቅጠር ላይ ብቻ ፎከስ ማድረግ ሳይሆን ምን አይነት ሮል ነው ሊጫወቱ የሚችሉት፣ የድርጅቱን ዓላማ ለማሳካት ምን አይነት ሚና ሊጫወት የሚችል የሽያጭ ባለሙያ ነው የሚያስፈልገን የሚለውን ነገር በግልጽ ማወቅና መረዳት ይጠበቅባቸዋል ማለት ነው። አንድ ማኔጀር ወይም ደግሞ አንድ ማኔጅመንት እነዚህን ጥያቄዎች መመለስ አለበት። አንደኛ እነዚህ የሚቀጠሩ የሽያጭ ባለሙያዎች ምን አይነት ኮንትሪቢሽን ያላቸው የድርጅቱን ሎንግ ተርም ጎል ለማሳካት ዓላማ ለማሳካት ምን አይነት ኮንትሪቢሽን ሊኖራቸው ይገባል። ሁለተኛ ምን አይነት ዲዩቲ ኤንድ ሪስፖንሲቢሊቲ ነው ሊወጡ የሚችሉት ወይም ደግሞ ሊሰሩ የሚችሉት ስራ የሚሰሩ የሚችሉት ኃላፊነት ምንድን ነው። ኤንድ ኦልሶ ስራቸውን ወይም ደግሞ አፈጻጸማቸውን እንዴት ሜዥር ማድረግ ይቻላል። እነዚህን ጥያቄዎች መመለስ ይጠበቅብናል። የተለያዩ ድርጅቶች የተለያዩ የሽያጭ ባለሙያዎች ወይም ደግሞ የተለያዩ የሽያጭ ባለሙያ አይነቶችን ሊፈልጉ ይችላሉ። ለምን ሲባል አንደኛ ፕሮዳክቶቹ የተለያዩ ሊሆኑ ይችላሉ። ኢንተርምስ ኦፍ ኮምፕሌክሲቲ ኤንድ ቴክኒካል ኔቸር አንዱ ድርጅት ላይ ያለ ፕሮዳክት እና ሌላ ድርጅት ላይ ያለ ፕሮዳክት ቶታል የተለያየ ሊሆን ይችላል። ፕሮዳክት ዲፈረንስ አለ። ሁለተኛው ከስተመር ዲፈረንስ ነው። ዜር ባይንግ ቢሄቪየር ሞቲቬሽን ኒድስ ቶታሊ አንዱ ድርጅት ሰርቭ የሚያደርገው ግሩፕ ኦፍ ከስተመር እና ሌላኛው ድርጅት ሰርቭ የሚያደርገው ግሩፕ ኦፍ ከስተመር የተለያየ ባይንግ ቢሄቪየር ወይም ደግሞ ባህሪ ይኖራቸዋል ማለት ነው። የተለያየ ሽያጭ ባለሙያ ያስፈልጋቸዋል ነው። ፕራይሲንግ ስትራቴጂያቸው ሊለያይ ይችላል የድርጅቱ። ሌላው ኮምፒቴቲቭ ኮንዲሽናቸው የአንዱ ድርጅት ከሌላኛው ድርጅት፣ ለምሳሌ አንደኛው ድርጅት ያለበት የፉክክር ሁኔታ ቀዝቀዝ ያለ ሊሆን ይችላል። ሌላኛው ያለበት ደግሞ በጣም የተጧጧፈ ፉክክር ላይ ከሆነ ያለበት የሚያስፈልጋቸው የሽያጭ ባለሙያ የተለያየ ነው ማለት ነው። በዚህ መንገድ ድርጅቶች የተለያዩ የሽያጭ ባለሙያዎች ሊያስፈልጓቸው ይችላሉ። ለምሳሌ ኮምፒውተር ቴክኒካል ፕሮዳክት ሪሌትድ የሆኑ ኢኖቬቲቭ የሆኑ ፕሮዳክቶችን የሚሸጡ ድርጅቶች እና ኖርማሊዝም ብሎ የተለመዱ ለምሳሌ ቢራ የሚሸጥ ድርጅት የተለያየ የሽያጭ ባለሙያ ነው የሚፈልጉት። እነዚህ ኮምፒውተር ቴክኖሎጂ ሪሌትድ የሆኑ ፕሮዳክቶችን የሚሸጡ ድርጅቶች ቴክኒካሊ ሃይ ስኪልድ የሆኑ ሽያጭ ባለሙያዎች ያስፈልጋሉ ማለት ነው። እንደዚህ አይነት ነገሮችን ይኖራሉ ነው የሚለን። አንደርስታንዲንግ the exact job of each sales person helps manager እያንዳንዱ የሽያጭ ባለሙያ ምን አይነት ስራ ነው የሚሰራው የሚለው ነገር በግልጽ ማወቅ አንድን አመራር ለምን ይረዳዋል? አንደኛ avoid putting square pegs into round holes። እዚህ ጋር ምንድነው ለምሳሌ አራት ማዕዘን ቅርጽ ያለውን ነገር ክብ ከሆነ ነገር ላይ እናስገባው ብንለው ይገባል? አይገባም። ቢኮዝ ይሄኛው ስኩዌር ነው ኦር አራት ማዕዘን ነው፣ ይሄኛው ደግሞ ራውንድ ሆል ነው ኦር ሰርክል ነው ማለት ነው። ምንድነው የተሳሳተ ባለሙያ ከመቅጠር ይደናል ነው ባጭሩ። ሌላው ራይት ፐርሰን ቱ ራይት ጆብ፣ ትክክለኛውን ሰው ለትክክለኛው ስራ ለሰሪው እንደማለት ነው። ኤንድ ሪክሩትመንት ትሬኒንግ ኤንድ ኢቫሉዌሽን ሲስተሙ ጥሩ ይሆናል ማለት ነው። ጥሩ ይሆናል። even within the same company sales people may have very different jobs depending on territory, product and customer type። አይደለም ከድርጅት በአንድ ድርጅት ውስጥም ሆኖ የሽያጭ ባለሙያዎች የተለያየ ኃላፊነት ሊኖራቸው ይችላል ማለት ነው። ይሄን ነገር በግልጽ ማወቅ ለአንድ ማኔጀር ወሳኝ ነው። ሌላው ፕሮዳክት ኤንድ ማርኬት አናሊሲስ ነው የሚለው እዚህ ጋር ስንመጣ ምንድነው የሚለን እንግዲህ ኖ ሴልስ ፐርሰን ካን ሴል ኦል ፕሮዳክት ቱ ኦል ከስተመር። እንግዲህ ሁሉንም ፕሮዳክት ለሁሉም ከስተመር የሚሸጥ የሽያጭ ባለሙያ የለም። ዜርፎር ስለዚህ ሴልስ ጆብ መስት ቢ ዲዛይን ቤዝድ ኦን ፕሮዳክት ኤንድ ማርኬት ሪሌሽንሺፕ።
የሽያጭ ስራ በፕሮዳክቱና በማርኬት ወይም ደግሞ በከስተመሩ መካከል ባለው ሪሌሽንሽፕ ወይም ደግሞ ተግባቦት ምን መደረግ አለበት? ዲዛይን መደረግ አለበት ነው የሚለን። ስለዚህ ማርኬቱ ምን አይነት ፕሮዳክት ነው የሚፈልገው ወይም ደግሞ እኛ ያለን ፕሮዳክት የሚገዙት የትኞቹ ማርኬቱ ነው ወይም የትኛው ከስተመር ነው የሚለውን መሰረት አድርገን ነው ሴልስ ጆፓችንን ዲዛይን የምናደርገው ነው ሀሳቡ እዚህ ጋር የሚለን። ሶ ከዛ አንጻር ሴልስ ጆፕ በሶስት ይከፈላሉ ወይም ደግሞ የሽያጭ ጋር ተያይዘው የሚነሱ ጆፖች ወይም ደግሞ ስራዎችን በሶስት ይከፈላሉ። ዘ ፈርስት ዋን ፕሮዳክት ስፔሻሊስት ይባላል። ፕሮዳክት ስፔሻሊስት የሚባሉት እንግዲህ የሽያጭ ባለሙያዎች እዚህ ጋር አንድን ፕሮዳክት ወይም ደግሞ አንድን የፕሮዳክት ላይ በመሸጥ የሚታወቁ ማለት ነው። የሆነ ለምሳሌ ኮምፒውተር ብቻ በመሸጥ የሚታወቁ ስፔሻላይዝድ ያደረጉ በዛ የሽያጭ ሙያ ላይ ያሉ ሰራተኞች ማለት ነው። የሆነም ፕሮዳክት በመሸጥ ብዙ ጊዜ እንደዚህ አይነት ሽያጭ ባሎች የሚያስፈልጉት ቴክኒካል የሆኑ ፕሮዳክቶች ላይ ነው። ቴክኒካል የሆነ ስኪል የሚያስፈልጋቸው ፕሮዳክቶች ላይ ነው። ስለዚህ ፕሮዳክት ኖሎጂ ሊኖራቸው ይገባል የሽያጭ ባለሙያዎቹ። ኤንድ ማሳመን አድቫይዝ የማድረግ ስለ አጠቃቀሙ፣ ስለሚሰጠው ጥቅም፣ ስለ አፕሊኬሽኑ ኤንድ ዩዜጅ ስለዛ ነገር ለከስተመሮች በደንብ ኤክስፕሌን የማድረግ ኤቢሊቲ ኤንድ ስኪል ይጠበቅባቸዋል ማለት ነው። ሁለተኛው ማርኬት ስፔሻሊስት ነው። እነዚህ ደግሞ የሆነን ታይፕስ ኦፍ ከስተመር ብቻ ሰርቭ የማድረግ ብቃቱ ያላቸው ማለት ነው። የሆነን ግሩፕ ኦፍ ከስተመር የሆነ ስፔሻል የሆነ ደንበኛ አለ፣ የተለየ ለድርጅቱ ጠቃሚ የሆነ ደንበኛ አለ። እሱን ብቻ የሚያገለግሉ የሽያጭ ባለሙያዎች ይኖራሉ ማለት ነው። ሶ እነሱ ማርኬት ስፔሻሊስት ይባላሉ። ማርኬት ማለት ከስተመር ማለት ነው። በሌላ አባባል ማርኬቲንግ ላይ ማርኬት ሲባል ከስተመር ግሩፕ ኦፍ ፒፕል ማለት ነው። እቃውን የሚገዛው ደንበኛ እንደማለት ነው። ሶ ሴልስ ፒፕል ስፔሻላይዝድ ኢን ሰርቪንግ ዋን ታይፕስ ኦፍ ከስተመር ነው። ሶ አንድን ከስተመር ሰርቭ ማድረግ ስኪሉ ያላቸው ክህሎቱ የተካኑ እንደማለት ነው። ሶ suitable when a person have unique buying problem የተለየ የፕሮብሌም ሶልቭ የማድረግ ወይም ደግሞ ባይንግ ሀቢት ያላቸው ከስተመሮች ከሆኑ ማለት ነው። ሌላው ሪኳየር ስትሮንግ የሆነ አንደርስታንዲንግ ይጠይቃል። ስለ ከስተመሮች ፍላጎት ዲቴል የሆነ አንደርስታንዲንግ ሊኖራቸው ይገባል ማለት ነው። ሌላው ከስተማይዝድ የሆነ ሴልስ አፕሮች ወይም ደግሞ ከስተመሩ በሚፈልገው መንገድ በተለየ ሁኔታ ኢንዲፈረንት ወይ አፕሮች ማድረግ ይጠበቅባቸዋል እዚህ ጋር ማለት። ሌላኛው ኮምባይኒንግ ነው። ያ ማለት ያው ፕሮዳክት እና ማርኬት ስፔሻላይዝድ የሆኑ ነው። ሽያጭ ባለሙያዎች ወይም ደግሞ ሴልስ ጆፕ ሊኖር ይችላል። እዚህ ጋር ምንድን ነው ሴልስ ፒፕል ሃንድል መልቲፕል ፕሮዳክቶችን ለመልቲፕል ከስተመሮች ይሸጣሉ። ዘ ሞስት ኮመን ነው፣ ብዙ ጊዜ የተለመደው ይሄኛው ነው። ሶስተኛው ማለት ነው ሪኳየርስ ብሮድ የሆነ ፕሮዳክት ኖሎጂ ያስፈልጋል። ስለ ፕሮዳክት በቃ ሰፋ ያለ እውቀት ሊኖረን ይገባል። ኤንድ ስትሮንግ የሆነ ከስተመር ሃንድሊንግ ስኪል ወይም ደግሞ ከስተመሮችን ሰርቬ ማድረግ ጠንካራ የሆነ ስኪል ወይም ደግሞ ክህሎት ሊኖረን ይገባል ማለት። ሌላው ፕሮዳክት ማርኬት ግሪድ የሚለው ነገር እዚህ ጋር ምንድነው ፕሮዳክት ማርኬት ግሪድ ሲባል የሚያሳየን ምንድነው? ይሄን ነው ግሪድ የሚለው ማርኬት ኤንድ ፕሮዳክት ማለት ፎር ኢንስታንስ እዚህ ጋር እንደዚህ ቢሆን እዚህ ጋር ፕሮዳክት ቢሆኑ እዚህ ጋር ፕሮዳክት ዋን ቢኖር እዚህ ጋር ደግሞ ፕሮዳክት ቱ ቢኖር እዚህ ጋር ደግሞ ማርኬት ዋን ቢኖር እንደማለት ነው። እዚህ ጋር ደግሞ ማርኬት ቱ ቢኖር ማርኬት ቱ ይሄኛው ማርኬት ዋን ቢሆን ይሄ ነው እንግዲህ ማንኛው ፕሮዳክት ለማንኛው ከስተመር ነው የሚሸጠው። ፕሮዳክቱን የሚገዛው ማን ነው ካል ለምሳሌ እዚህ ጋር ይሄን ቲክ ባረግ ፕሮዳክቱ ለማርኬት ዋን ነው የሚሆነው። ስለዚህ ፕሮዳክት ዋንን የሚገዛ ለማርኬት ዋን ነው። ፕሮዳክት ዋንን የሚገዛን ደግሞ ማርኬት ቱ ነው ብለናል። ማርኬት ቱን ፕሮዳክት ቱን ማርኬት ቱ አይገዛንም ኤክስ፣ ፕሮዳክት ዋንን ማርኬት ዋን አይገዛንም ኤክስ ማለት ነው። ይሄን ነው የሚያሳየን ወይም ደግሞ ሊገዙን ይችላሉ። በዚህ መንገድ ይሄን ፕሮዳክት ማርኬት ግሪድ እንለዋለን። ዊች ፕሮዳክት ሹድ ቢ ሶልድ ቱ ዊች ከስተመር፣ ማንኛው ፕሮዳክት ነው ለየትኛው ከስተመር የሚሸጠው የሚለውን ማወቅ። የትኛው ከስተመር ነው የትኛው ፕሮዳክት የሚገዛው። ወይዘር ዘ ሴልስ ፒፕል ሹድ ቢ ፕሮዳክት ስፔሻሊስት ወይም ማርኬት ስፔሻሊስት ወይም ቦዝ መሆን ይጠበቅባቸዋል የሽያጭ ባለሙያዎች እዚህ ጋር ማለት ነው። ዘ ቦክስ ኢን ዘ ግሪድ ሪፕሬዘንት ፖሲብል ፕሮዳክት ኤንድ ከስተመር ኮምቢኔሽን፣ የፕሮዳክት እና የከስተመርን ኮምቢኔሽን ነው የሚያሳየን ይህ ቦክስ። ዘ ፊልድ ቦክስ ኢንዲኬትስ አክቲቭ ሴሊንግ አሳይመንት ዋይል ዘ ኢምፒቲ ቦክስ ኢንዲኬትስ ኖ ሴሊንግ። አሁን እዚህ ጋር
እዚህ ጋር ራይት ያደረግኩት አክቲቭ ሴሊንግ ያለበት ነው። ኤክስ ያደረግኩት ደግሞ ዜርዝ ኖ ሴሊንግ ማለት ነው። ስለዚህ እዚህ ጋር እና እዚህ ጋር አክቲቭ የሆነ ሴሊንግ አክቲቪቲ ያስፈልጋል የሚለውን ነገር ያሳየናል። ስለዚህ በፕሮዳክት እና በማርኬት ወይም ደግሞ በከስተመር መካከል ያለውን ኮምቢኔሽን የሚያሳየን ማርኬት ግሪድ ፕሮዳክት ማርኬት ግሪድ ይባላል ማለት ነው። ሌላኛው ቾይዝ ኦፍ ቤዚክ ሴሊንግ ስታይል ነው። እንግዲህ የሽያጭ ስታይላችንን እንዴት ነው የምንመርጠው የሚለውን ነገር ነው የሚያሳየን። የተለያዩ የሽያጭ ስታይሎች አሉ። የመጀመሪያው ትሬድ ሴሊንግ ነው። ትሬድ ሴሊንግ ስንል ትሬድ ሴሊንግ ላይ ኢትስ ፎከስ ኦን ሎንግ ተርም ሪሌሽንሽፕ ዊዝ ከከስተመሮች ጋር የረዥም ጊዜ ወዳጅነትን መሰረት ያደረገ የሽያጭ አይነት ነው። ሎወር ፕሬዠር ነው ያለው። ከስተመሮች ጋር የሚኖረው ፕሬዠር ሎወር ነው። ሩቲን ሴሊንግ ነው። ጀስት የተለመደ ነው። ዌል ስታብሊሽድ የሆነ ማርኬት ላይ ነው እንግዲህ ፕሮዳክቱ እየተሸጠ ያለው ዌል ስታብሊሽድ የሆነ ማርኬት ማለት ደንበኞች ካሉት ጀስት ብዙ ደንበኞች እያፈራ ነው ምናምን ማለት ነው። ሴልስ ፐርሰን ሄልፕስ ከስተመር ኢንክሪዚንግ ቮሊዩም ስሎ ፕሮሞሽናል አሲስታንስ። እዚህ ጋር ምንድነው የሽያጭ ባለሙያ የሚኖረው ሮል ምንድን ነው? ሰዎች ብዙ እንዲገዙ ማስተዋወቅ ነው። በቃ ፕሮሞሽናል አሲስታንስ መረጃዎችን መስጠት፣ ፕሮሞት ማድረግ እሱ ነው የሚኖረው ኃላፊነት። ሁለተኛው ሚሽናሪ ነው። እዚህ ጋር ምንድነው ኦብጀክቲቭ ምንድነው? ሳፖርት ከስተመር ሴሊንግ ኢፈርት ነው። እንግዲህ የከስተመሮችን ሴሊንግ ኢፈርት ሳፖርት ማድረግ ነው። ኢንዳይሬክትሊ ኦርደር እንዲመጣ ማድረግ ነው። ምንድነው እዚህ ጋር ሚሽነሪ እነዚህ ሚሽን ተልእኮ የሚሰጣቸው ሽያጭ ባለሙያዎች ስለዛ ፕሮዳክት ስለዛ ድርጅት ፖዚቲቭሊ ያወራሉ፣ ለከስተመሮች ይናገራሉ፣ ሰዎችን ያሳምኑና እንዲገዙ ያደርጋሉ እንደማለት ነው። በአጭሩ የፐብሊክ ሪሌሽን አይነት ነው ያላቸው ሮል ወይም ደግሞ ከከስተመሮች ጋር ጥሩ የሆነ ወዳጅነት ግንኙነት ወይም ደግሞ ፖዚቲቭ የሆነ ኢሜጅ እንዲኖራቸው ስለዛ ፕሮዳክት ስለዛ ብራንድ ስለዛ ድርጅት ሚሽን ተሰጥቷቸው ፖዚቲቭ የሆነ ወርድ ኦፍ ማውዝ ኮሚኒኬሽን በከስተመሩ መካከል እንዲነዙና ኦርደር እንዲኖር የሚያነሳሱ ማለት ነው። እነሱ ሚሽነሪ ሴሊንግ የምንለው እሱ ነው። ሌላው ቴክኒካል ሴሊንግ ነው። ቴክኒካል ሴሊንግ ጋር ስንመጣ ሞር ለኢንዱስትሪያል ፕሮዳክቶች እና ለቴክኒካል ፕሮዳክቶች ቴክኖሎጂ ሪሌትድ ለሆኑ ፕሮዳክቶች ኢኖቬቲቭ ለሆኑ ፕሮዳክቶች የሚንጠቀመው የሴሊንግ አይነት ነው። እዚህ ጋር ቴክኒካል ዲቫይስ መስጠት ይጠበቅባቸዋል። የሽያጭ ባለሙያዎች ፕሮብሌም ሶልቪንግ መሆን አለባቸው። ሳፖርት ማድረግ ይጠበቅባቸዋል ማለት ነው። አፕሊኬሽኖችን የተለያዩ ነገሮችን ሄልፒንግ ከስተመርስ ማለት ነው። ከስተመሮችን ሲስተሞችን ዲዛይን በኢንስታሌሽን በተለያየ መንገድ ሳፖርት ማድረግ ይጠበቅባቸዋል። ሀይ የሆነ አናሊቲካል ኤቢሊቲ ኤንድ ቴክኒካል ኖሌጆች ይኖራቸው ይገባል። ስለ ፕሮዳክቶችም ሊሆን ይችላል። አጠቃላይ ቴክኒካል እውቀቶች ኤንድ አናሊቲካል ኤቢሊቲዎች ያስፈልጋሉ ማለት ነው። አራተኛው ጋር ስንመጣ ኒው ቢዝነስ ሴሊንግ ነው። እዚህ ጋር ደግሞ አዲስ ፕሮዳክት ወደ ማርኬቱ ይዘን ስንገባ ማለት ነው። ስለዚህ ኒው ቢዝነስ ሴሊንግ ላይ ፋይንዲንግ ኒው ኤንድ ኮንቨርቲንግ ኒው ከስተመር ፋይንዲንግ ኤንድ ኮንቨርቲንግ ኒው ከስተመር አዲስ ደንበኞች ፈልገን አዲስ ሰዎች ፈልገን እነዚያን እኛ ደንበኛ የማድረግ አይነት ስራ ነው። ክሬቲቭ መሆን ይጠበቅብናል። ኢኒሺዬቲቭ ሊኖረን ይገባል። ፐርሲስተንስ መሆን አለብን ማለት ጀስት በጣም ብልጥ መሆን አለብን። ተነሳሽነት ሊኖረን ይገባል። ጽናት ሊኖረን ይገባል ማለት ነው። ሪሶርስፉል ሽያጭ ባለሙያዎች ከፍተኛ የሆነ ሪሶርስ ሊኖራቸው ይገባል። ኢንተርምስ ኦፍ ሞኔታሪ ነን ሞኔታሪ ሪሶርስፉል መሆን አለባቸው። ኤንድ ኦልሶ ኢኖቬቲቭ መሆን ይጠበቅባቸዋል ማለት ነው። ይሄ አይነት ሴልስ አይነት አለ ሴሊንግ ስታይል አለ ማለት ነው። ቢዝነስ የምንለው ሌላው ቼንጂንግ ኢን ፕሮፌሽናል ሴሊንግ ነው። ጀስት ሴሊንግ አስ ፕሮፌሽን ነው፣ ሙያ ነው፣ በስነ ምግባር የሚሰራ ነው። ከ1990ዎቹ በኋላ ኦር 1990 በኋላ ፕሮፌሽናል ሴሊንጉ እንግዲህ ሲግኒፊካንትሊ ቼንጅ እያሳየ መጥቷል። የማት የሽያጭ ባለሙያ በስነ ምግባር በኤቲክስ ሳፖርት የተደረገ ፕሮፌሽን ሆኗል። ቢኮዝ ማርኬት ቼንጅ በመኖር የገበያ ለውጥ የከስተመሮች ቢሄቪየር በመቀየር ፕሮዳክት ዳይቨርሲፊኬሽን ዲፈረንሽት ፕሮዳክት ኦር ፕሮዳክቶቹ ዳይቨርሲፋይ ነው። አድቫንስድ የሆነ ሪሰርች ኤንድ ዴቨሎፕመንት መኖሩ ከስተመር ፐርቼዚንግ ፓወራቸው እየጨመረ ወይም ደግሞ መቀየሩ ማለት ነው። ኮሚኒኬሽን ኤንድ ትራንስፖርቴሽኑ በጣም ዴቨሎፕ እየሆነ መጥቷል። ከዛ አንጻር ማለት እነዚህ ቼንጆች አጠቃላይ ምንድነው ሴሊንግ ሮል እና ሴሊንግ ስኪሉን ከሽያጭ ጋር ተያይዞ የሚነሱ ሚናዎችን የሚነሱ ስኪሎችን ወይም ክህሎቶችን እንዲቀየር ሸፕ አድርገውታል ማለት ቅርጹን ቀይረውታል። ሴሊንግ ኢዝ ፕሮፌሽን ነው የሚለን። ሌላኛውና የመጨረሻው ሀሳብ በዚህ ቻፕተር ሴልስ ሳይዝ ፎርስ ማለት ነው። የሽያጭ ባለሙያዎች
ወይም ደግሞ ስንት የሽያጭ ባለሙያ ያስፈልገናል ነው። አንድ ድርጅት 5 ሰው ልቅጠር፣ 10 ሰው ልቅጠር፣ 20 ሰው ልቅጠር የሚለው ዲተርማይኒንግ ሳይዝ ኦፍ ሴልስ ፎርስ የሽያጭ ኃይላችንን ቁጥር መወሰን። እንዴት እንወሰን? የመጀመሪያው አንደኛ የድርጅታችንን ኦብጀክቲቭ ኮንሲደር ማድረግ አለብን። ኤንድ ሴልስ ፖቴንሻል የሽያጭ አቅማችንን ግምት ውስጥ ማስገባት አለብን። በጀታችንን ማስገባት አለብን። ኤንድ ወርክ ሎድስ ወይም ደግሞ የስራ ጫናዎችን መሰረት አድርገን ሽያጭ ባለሙያዎችን ቁጥር ዲተርማይን እናደርጋለን። የመጀመሪያው ፐርሰንቴጅ ኦፍ ሴልስ ሜትድ ኦር በጀት ሜትድ በጀትን መሰረት አድርገን ነው። ለሽያጭ እዚህ ጋር ምንድነው ኤን ሪፕሬዘንት የምታደርግልን ነምበርስ ኦፍ ሴልስ ፎርስ ነው፣ ወይም ደግሞ የሚያስፈልገንን የሽያጭ ባለሙያ ቁጥር ነው። ኤንድ ሴልስ በጀት አለ። ከዛ ደግሞ ኤክስፐንስ ፐር ሴልስ ፎርስ አለ ማለት ነው። የሽያጭ በጀታችን ሲካፈል ለኤክስፐንስ ማለት ነው። ለምሳሌ የሽያጭ በጀታችን 10,000 ብር ቢሆን አንድ የሽያጭ ባለሙያ ሊያስወጣን የሚችለው ደግሞ ለምሳሌ 1,000 ብር ቢሆን ለአንድ የሽያጭ ባለሙያ የምናወጣው 1,000 ብር ቢሆን፣ ስለዚህ ኤክስፐንስ ፐር ሴል 1,000 ብር፣ ቶታል በጀት ደግሞ 10,000 ብር ነው። 10,000 ብር ሲካፈል ለ1,000 ስናደርገው ስንት ይመጣል? 10 ይመጣል። ስለዚህ የሚያስፈልገን የሽያጭ ባለሙያ ስንት ነው? 10 ነው ማለት ነው። እሱን ነው የሚያሳየን። ሁለተኛ ፕሮዳክት ሜትር ነው። እዚህ ጋር ሴልስ ፕሮጀክትድ ሴልስ አለ። ከዛ ደግሞ አቬሬጅ ፕሮዳክቲቪቲ ፐር ሴልስ ፐርሰናል። ለምሳሌ ታርጌት ያደረግነው ሴልስ ወይም ፕሮጀክትድ ያደረግነው ሴልስ ሽያጫችን ለምሳሌ ታርጌት ያደረግነው አሁንም ለምሳሌ ይሁን 10,000 ታርጌት ብናደርግ አቬሬጅ ፕሮዳክቲቪቲ ማለት ነው። ይሄን 10,000 ሴልስ ታርጌት ወይም ደግሞ ፕሮጀክት ለማሳካት አንድ ሰው በትንሹ ስንት ሊሰራ ይችላል ብለን ብናስብ 20%ን ይሰራል ብለን ብናስብ ያ ማለት ምንድነው? 20%ን ማለት ያው ስንት ማለት ነው? 20% ማለት 2,000 ብር እንደማለት ነው አይደል? ያ 2,000ን አንድ ሰው ያሳካዋል ማለት ነው። 2,000ን አንድ ሰው ያሳካዋል ማለት 2,000ን እንደማለት ነው። ስለዚህ አቬሬጅ ፕሮዳክቲቪቲ ፐር ፐርሰን በአንድ ሰው 2,000 ያሳካል። 10,000 ለማሳካት ስንት ሰው ያስፈልገናል? 2,000 ሲባዛ በስንት ወይም ደግሞ 10,000 ሲካፈል ለ2,000 5 ማለት ነው። ስለዚህ 5 ሰው ያስፈልገናል ማለት ነው። 5 ሰው ያስፈልገናል። በዚህ መንገድ ፕሮዳክቲቪቲ ሜትድ መጠቀም እንችላለን። ሌላኛው ኢንክሪመንታል ሜትድ ነው። ኢንክሪመንታል ሜትድ ስንል አዲሽናል ሽያጭ ባለሙያዎችን መቅጠር ነው። ያ ማለት ምንድነው? ኢንክሪመንታል ፕሮፊት ኤክሲስ ኢንክሪመንታል ኮስት፣ ፕሮፊታችን ከኮስታችን ሲጨምር ተጨማሪ ሰዎችን መቅጠር ማለት ነው። ስለዚህ ሪክሩትመንት ስቶፕ ወይም ኤክስትራ ኮስት ኢዝ ግሬተር ዛን ኤክስትራ ፕሮፊት። ነገር ግን ኢንክሪመንታል ወይም ደግሞ ተጨማሪ ፕሮፊቱ ሲጨምር ተጨማሪ ሰዎችን መቅጠር፣ ነገር ግን ይሄ ተጨማሪ ወጪ የምናወጣ ከሆነና ተጨማሪ ፕሮፊቱ እየቀነሰ ከመጣ ግን ሪክሩትመንት ወይም ደግሞ የምልመላ ወይም ደግሞ መቅጠሩ ይቀንሳል ማለት ነው። ማቆም አለብን ማለት ነው። ኢንክሪመንታል ነው። ሌላው ወርክሎድ ሜትር ነው። ትክክለኛው የሚባለው ሴልስ ፎርስ ዲተርማይን ማድረጊያ ቴክኒኩ ይሄ ነው። ከስተመር ከቨሬጅ ሪኳየርመንት ወይም ደግሞ ያሉንን ከስተመሮች ሰርቭ ለማድረግ ስንት ሰው ያስፈልገናል ብለን መሰረት አድርገን ነው። 3 ስቴፖች አሉት። የመጀመሪያው ከስተመሮችን ክላሲፋይ ማድረግ ካታጎራይዝ ማድረግ፣ ሴልስ ቫልዩ እና ፊውቸር ፖቴንሻላቸውን መሰረት አድርገን ከስተመሮችን ግሩፕ ማድረግ ኤ ቢ፣ ግሩፕ 1፣ ግሩፕ 2፣ ግሩፕ 3 ብለን ሊሆን ይችላል። ዜን ፍሪኩዌንሲ ፐር ይር በአመት ስንት ትዕዛዝ ይኖራል ወይም ደግሞ ፍሪኩዌንሲ ኮሉን እንወስናለን። ቶታል አኑዋል ኮል በአመት ሊኖር የሚችል አጠቃላይ ትዕዛዝን ኳልኩሌት እናደርጋለን። አቬሬጅ ኮል ፐር ዊክ ፐር ሴልስ ፎርስ በሳምንት አንድ የሽያጭ ባለሙያ ስንት በአንድ ሳምንት አንድ የሽያጭ ባለሙያ ስንት ኮል ወይም ደግሞ ስንት ትዕዛዝ ይኖረዋል የሚለውን ግምት ውስጥ ማስገባት አለብን። ወርኪንግ ዊኮችን በአመት ውስጥ ስንት የስራ ሳምንቶች ይኖራሉ። ከዛ አኑዋል ኮል ፐር ሴልስ ፎርስ በአመት ውስጥ አንድ የሽያጭ ባለሙያ ስንት ትዕዛዞች ይኖሩታል ወይም የሚለውን ነገር ዜን ቶታል ኮል ሲካፈል ለቶታል ኮል ፐር ፐርሰን አድርገን ኳልኩሌት እናደርጋለን። በኤግዛምፕል እኔ ፎርሙላ ያው በእንግሊዝ ነምበርስ ኦፍ ከስተመር ታይምስ ኮል ፍሪኩዌንሲ ኦቨር
ዊክሊ ኮል ሬት ታይምስ ወርኪንግ ዊክ ፐር ይር እናደርግና ነምበርስ ኦፍ ሴልስ ፎርሱን ዲተርማይን ማድረግ እንችላለን። ኤግዛምፕል እዚህ ጋር ስቴፕ 1 ስቴፕ 2 ስቴፕ 3 ስቴፕ 1 ምንድነው የሚለን ግሩፕ ኦፍ ከስተመር ነው። ፍሪኩዌንሲ ቶታል አኗል። አሁን እዚህ ጋር ከስተመሮች እዚህ ጋር ግሩፕ ተደርገዋል ኤ ቢ ሲ ተብለው ማለት ነው። ዲ እስከ 4 ከዛ ፍሪኩዌንሲው እዚህ ጋር ተቀምጧል። ይሄኛው ስቴፕ 1 ነው። እዚህ ጋር ይሄ ስቴፕ 2 ነው። ፍሪኩዌንሲ ስቴፕ 2 ነው። ስቴፕ 3 ቶታል አኗል ኮል ወይም ደግሞ ወርክ ሎዱ አለ። ሶ እዚህ ጋር ተቀምጧል 47400 የሚለው ማለት ነው። ያትስ 47400 የሚለው ማለት ነው። ሶ እሱን ሶስቱ ስቴፕ እዚህ ጋር ሰመራይዝ ተደርገዋል። ዜን ቶታል እዚህ ጋር 30 ትመጣለች። እዚህ ጋር ቶታል አቬሬጅ ኮል የምትለው ማለት ነው። ሶ እነዚህ ግሩፕ ተደረገ። ግሩፕ ኤ ከ1 ሚሊዮን ፐር ይር $1 ሚሊዮን፣ እዚህ ጋር ደግሞ ከ500 እስከ 1 ሚሊዮን ፐር በአመት እዚህ ጋር በአመት ተቀምጧል ማለት ነው። ቶታል ወርክ ሎዱ እንግዲህ እዚህ ጋር መጥቷል ማለት ነው። ሶ በዚህ መንገድ ኮል ፍሪኩዌንሲ በአመት ውስጥ እዚህ ጋር ግሩፕ ኤ 12 ጊዜ 9 ጊዜ 6 ጊዜ 3 ታይምስ ተብሎ ተቀምጧል። ከዛ ስቴፕ 4 ጋር ስንመጣ ነምበርስ ኦፍ ኮል ፐር ዊክ ፐር ፐርሰን፣ በሳምንት ለአንድ ሰው ስንት ኮል ሊኖር ይችላል? 30 ማለት ነው። እዚህ ጋር ስንደምራቸው 30 ይመጣል አይደለ? ኮል ፐር ይር አይደለ? 30 12 9 21 6 27 3 30 ይመጣል ማለት ነው። ሶ 30 አለን። ነምበርስ ኦፍ ዊክ በአመቱ ስንት ሳምንት አለ? 52 ሳምንት አለ። 4 ሳምንት አመት በዓል ቢሆን፣ አራቱ ቀን ወይም አራቱ ሳምንት ለበዓል ቢሆን ከ52ቱ አንዱ ሳምንት በህመም ምክንያት፣ ሌላኛው ሶስቱ ሳምንት ምንድነው በሚቲንግ በኮንፈረንስ ምናምን ምክንያት፣ አንዱ ሳምንት በትሬኒንግ ምክንያት ቢሆን ሰው አጠቃላይ 5 8 9 ሲቀነስ 52 43 ሳምንቶች ይኖራሉ። የስራ ሳምንቶች በአመት ውስጥ ማለት ነው። 43 ሳምንታቶች አሉ ማለት ነው። ሶ በዚህ መንገድ እንግዲህ ነምበርስ ኦፍ ኮል ፐር ፐርሰን ፐር ይር፣ እንግዲህ አንድ የሽያጭ ባለሙያ በአመት ስንት ትዕዛዝ ይቀበላል ስንል 43 ሳምንታቶች አሉ። በ43 ሳምንታት ውስጥ በሳምንት 30 ኮል ከተቀበለ 30 ኮል በአንድ ሳምንት ከተቀበለ በአመት ውስጥ 43 የስራ ሳምንቶች አሉ። ስንት ይቀበላል ስናባዛው that's 1290 ይመጣል ማለት ነው። ወይም 1290 አለ ማለት ነው። ሶ ይሄን ካገኘን ቶታል አኑዋሉን ካገኘን በቃ ማካፈል ነው። ስለዚህ 47400 ሲካፈል ለ1290 ስናደርገው 36.74 ወይም ደግሞ 37 የሽያጭ ባለሙያዎች ያስፈልጉናል ማለት ነው። ሶ በዚህ መንገድ ኳልኩሌት ማድረግ እንችላለን። ይሄ ዘ ሞስት ሪዝኔብል ሎጂካል የሚባለው የሴልስ ፎርስ ሳይዝ ዲተርሚኔሽን ሜትድ ነው ማለት ነው። ሶ ወርክ ሎድ ሜትድ ይባላል። ሶ በዚህ መንገድ እነዚህን ስቴፖች ተከትለን ኳልኩሌት ማድረግ እንችላለን፣ ስንት የሽያጭ ባለሙያ ያስፈልገናል የሚለውን ማለት ነው። በአጭሩ ቻፕተር 5 ይህንን ይመስላል። ግልጽ ያሆንላችሁ ካለ ኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ቴንኪው። የኔ ቱቶሪያል የዩቲዩብ ቻናል ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ